ሰላም ተመልካቾቻችን እንደምሰነበታችሁ ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን ተጀምሯል። በፕሮግራማችን የተለያዩ መሰናዶዎችን ወደ እናንተ እናደርሳለን። በዛሬው ፕሮግራማችን በቀዳሚነት ወደ እናንተ የምናደርሰው ሳምንታዊ የማረሚያ መረጃዎችን ይሆናል። መረጃዎችን ተከታትለን ተመልሰን እንገናኛለን። ሰላም ጤና ይስጥልኝ ተመልካቾቻችን እንደሰነበታችሁ። የሳምንቱን የማረሚያ መረጃዎች እየቀርብ ያለው ከመረጃዎቹ ጋር ሳጅን አባ መሐመድ ነኝ። አብራችሁኝ ቆዩ። ታራሚዎች የሙያ ተግባራት ስልጠና የሚወስዱበትን መንገድ መመቻቸት እንዳለበት ቋሚ ኮሚቴው አሳሰበ። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የሐረሪ ክልል ማረሚያ ቤት ላይ የመስክ ምልከታ አድርጓል። ቋሚ ኮሚቴው ባደረገው የመስክ ምልከታም የሴቶችና የወንዶች ማረሚያ ቤት የተጎበኘ ሲሆን የማረሚያ ቤት ተቋማት ተልዕኮ የሕግ ታራሚዎችን ማረምና ማነጽ በመሆኑ ታራሚዎችን የሙያ ተግባራት ስልጠና የሚወስዱበትን መንገድ ማመቻቸት እንዳለባቸው አመላክቷል። ለታራሚዎች የሙያ ስልጠና ማመቻቸት የቤተ መጻሕፍት አገልግሎት መስጠትና ታራሚዎችን ከመጠየቅ ጋር በተያያዘ የዘመን አሰራር ለመከተልም ወጥ የሆነ ዘዴን ማበጀት ቅድሚያ ሊሰጠው የሚገባ ተግባር መሆኑንም ጠቁሟል። የሕግና ፍትህ ጉዳዮች ቋሚ ኮሚቴ አባልና የቡድኑ አስተባባሪ የተከበሩ ወይዘሮ ከድጃ ያሲን ታራሚዎች በእርምት ጊዜያቸው የተለያዩ ሙያዎችን በመሰልጠንና የቤተ መጻሕፍት አገልግሎት በማግኘት ማሳለፍ ይኖርባቸዋል ብለዋል። የተከበሩ ወጌ ቁፋ በበኩላቸው ማረሚያ ቤቱን ለደህንነት ምቹ ብሎም ለመልካም ስብዕና የታደለ አእምሮ ማፍለቂያ ማዕከልነት ለመጠቀም ጠንክሮ መስራት እንደሚገባ አሳስበዋል። በአዲስ አበባ መስቀል አደባባይ በተዘጋጀው 16ኛው የኪነ ጥበብ ፌስቲቫል ላይ በፌዴራል ማረሚያ ቤት ኮሚሽን የሴቶች ማረሚያና ማረፊያ ማዕከል እንዲሁም በከፍተኛ ጥበቃ ማረሚያ ማዕከል የሚገኙ የሕግ ታራሚዎች የዕደ ጥበብ ውጤታቸውን ለእይታና ለሽያጭ አቀረቡ። በፌስቲቫሉ ላይ ሲያስተባብሩ ያገኘናቸው የሴቶች ማረሚያና ማረፊያ ማዕከል የማረም ማነጽና ተሃድሶ ልማት ማስተባበሪያ ኃላፊ ዋና ኢንስፔክተር መብራት መኮንን የታራሚዎች የስራ ውጤት በፌስቲቫሉ ላይ መቅረብ በማረሚያ ቤት ቆይታቸው እንደሚማሩና እንደሚሰለጥኑ በህብረተሰቡ ዘንድ እንዲታወቅ ጥሩ ዕድል ይፈጥራል ያሉት ኃላፊዋ ፌስቲቫሉ ህብረተሰቡ ለታራሚዎች ያለውን የተዛባ አመለካከት እንዲቀይር ያስችላል ብለዋል። የከፍተኛ ጥበቃ ማረሚያ ማዕከል የኪነ ጥበብ ፌስቲቫል አስተባባሪ የሆኑት ዋና ሳጅን ክድሃፍቲ ግደይ በበኩላቸው በታራሚዎች የሚመረቱ የቆዳ የሸራ ስራ ውጤቶች መቅረባቸውን ገልጸው የገበያ ትስስር ለመፍጠርም ፌስቲቫሉ አጋዥ እንደነበረ አንስተዋል። በፌስቲቫሉ ላይ ስራቸውን ለህዝብ እይታና ሽያጭ ካቀረቡ ታራሚዎች መካከል የሆነችው ዓለም ፀሐይ ሙላት በበኩሏ በኪነ ጥበብ ፌስቲቫሉ ላይ የቆዳ የሸራና የተለያዩ የዕደ ጥበብ ውጤቶችን ይዘው መቅረባቸውን በማንሳት ፌስቲቫሉ በርካታ ተመልካችና ገዢዎችን ለማግኘት መልካም አጋጣሚ እንደፈጠረላቸው አንስታለች። የአፋር ክልላዊ መንግስት ማረሚያ ቤቶች ኮሚሽን የሕግ ታራሚዎች ታርመውና ታንጸው እንዲወጡ በተለያዩ የልማት ስራዎች በስፋት እንዲሳተፉ እየሰራ መሆኑን አስታወቀ። የአፋር ክልላዊ መንግስት ማረሚያ ቤቶች ኮሚሽን የሕግ ታራሚዎችን አርሞና አንጾ ለማውጣት በተለያዩ የግብርና ስራ ሙያ እንዲሰማሩ በማድረግ ውጤታማ ስራ እየተከናወነ መሆኑን አመላክቷል። የሕግ ታራሚዎችን ከማረማነት ስራ ጎን ለጎን የተለያዩ ግብርና ስራ ሙያዎች እንዲቀስሙ መደረጉን የኮሚሽኑ እቅድና በጀት ዳይሬክቶሬት ዳይሬክተር አቶ ዘይኑ ጆሃር ተናግረዋል። የሕግ ታራሚዎች በቲማቲም፣ በሽንኩርት፣ በማንጎና በፓፓያ ምርት ላይ እንዲሰማሩ መደረጉን የገለጹት ዳይሬክተሩ በያዝነው በጀት ዓመት በዞኑ አንድ ማረሚያ ቤት 5 ሄክታር የበቆሎ ማሳ ዘር መሸፈኑን አንስተዋል። መረጃው የአፋር ክልል ማረሚያ ቤት ኮሚሽን የህዝብ ግንኙነት ክፍል ነው። ተመልካቾቻችን የሳምንቱ የማረሚያ መረጃዎች እስካሁኑ ይመስሉ ነበር። ቀሪ የማረሚያ ዝግጅቶች ይቀጥላሉ። መልካም ጊዜ ይሁንላችሁ። መረጃዎችን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው ፕሮግራም የሕግ ታራሚዎች ወደ ማረሚያ ቤት ሲመጡ ለተለያዩ የስነ ልቦና ጫናዎች እንዳይጋለጡ የተለያዩ ስራዎችን ይሰራል። በዛሬው ፕሮግራማችንም በከፍተኛ ጥበቃ ማረሚያ ቤት የሚገኙ የሕግ ታራሚዎች የስነ ልቦና ስልጠናዎችን ወስደው ነበር። ታዲያ ይህ ስልጠና ምን ላይ ያተኮረ ነው? ታራሚዎችስ ምን አይነት ጠቀሜታ አገኙ? የሚለውን ፕሮግራሙን ተከታትለን ተመልሰን እንገናኛለን። ወንጀልና የወንጀል ድርጊቶች ላይ የተደረጉ ጥናቶች እንደሚያሳዩት ከ15 እስከ 20 ዓመት የዕድሜ ክልል ውስጥ ያሉ ታዳጊዎች በወንጀል ድርጊት የመሳተፍ እድላቸው የሰፋ ነው።
ለዚህ ደግሞ እንደ ምክንያት የተቀመጡት የአቻ ግፊት፣ የእውቀት ወይም የግንዛቤ ማነስ፣ አልኮልና አደንዛዥ እጾችን መጠቀም፣ የቤት ውስጥ ጥቃት እንዲሁም ደካማ የአስተዳደግ ስርዓት ተጠቃሽ ናቸው። ሀገራት እነዚህን ወጣት ጥፋተኞች ለማረም የሚከተሏቸው ዘዴዎች ቢኖሩም አብዛኞቹ ማረሚያ ቤት እንዲቆዩ ያደርጋሉ። ወጣት ጥፋተኞች በማረሚያ ቤት ቆይታቸው ለተለያዩ አካላዊና ስነልቦናዊ ጫናዎች የመጋለጥ እድላቸው የሰፋ ሲሆን ይህንን ጫና እንዲቋቋሙና ጠንካራ ስነልቦናን እንዲገነቡ የተለያዩ ስልጠናዎች እንዲያገኙ ይደረጋል። የፌዴራል ማረሚያ ቤት ኮሚሽንም በወጣት ጥፋተኞች ላይ ሊደርስ የሚችለውን የስነልቦና ጫና በመረዳት በበጎ ፈቃደኝነት ከሚሰሩ ግለሰቦችና ተቋማት ጋር በመተባበር ስልጠናዎችን ያመቻቻል። ማረሚያ ቤት የተለያዩ ስልጠናዎች ለተለያዩ የታራሚ ካቴጎሪዎች ይሰጣሉ። የአሁኑን ስልጠና የወሰዱ ታራሚዎች አጫጭር ፍርደኞች እድሜያቸው ከ18 ዓመት በታች የሆነ 15 እና 18 ዓመት መካከል ያሉ ወጣት ጥፋተኞች ናቸው። አጫጭር ፍርድ ያላቸውን ከመሆኑ ጋር ተያይዞ ለነሱ ቅድሚያ ሰጥተን ስሜታቸውን እንዴት መቆጣጠር እንደሚችሉ የተለያዩ መጥፎ ባህሪዎች፣ አደገኛ ባህሪዎች ምን እንደሆኑ ለተለያየ ችግር እንዳይጋለጡ ቅድሚያ አጭር ፍርደኛም ስለሆኑ ይሄንን ክህሎት አግኝተው እንዲወጡ ነው የመረጥናቸው እንጂ ለሌሎችም የሚሰጥ ስልጠና ነው። ስልጠናውን ለመስጠት ያነሳሳኝ ታራሚ ወጣቶችን እንዲሻሻል ለማድረግ ህይወታቸው እንዲለወጥ ከዚህ ከወጡ በኋላ ደግሞ የተሻለ ህይወት እንዲኖር ለማድረግ ለዛ ነው ከዚህ ካሉ አመራሮች ጋር ተነጋግሬ ለማሰልጠን የፈለኩት። ስልጠናው ወጣት ጥፋተኞች ትዕግስትን እንዲላበሱ በግል ህይወታቸውም የጠራ መርህና ዓላማ እንዲኖራቸው ነገሮችን በአዎንታዊ መንገድ የመረዳት ችሎታቸውን እንዲያሳድጉና ስነ ምግባርን ማነጽ በሚያስችሉ ጉዳዮች ላይ ትኩረት ያደረገ ነው። እዚህ ውስጥ እንግዲህ ብዙዎቻችን በስሜታዊነት ወይ በሰከንዶች ስህተት የገባኖች ነው ያለነው እና ያንን ስሜት ማሸነፍ እንዴት እንደምንችል እናም ወጥተን ደግሞ ጥሩ ዜጋ እንዴት መሆን እንደምንችል ስህተቶቻችን እንዴት እንደምናርም እያስተማረን ያለ ዶክተር ነው እና ባለው ጊዜ ውስጥ በጣም ጥሩ እንትን ውስጥ ነው ያለው ሁኔታ ውስጥ ነው ያለው። የወጣት ጥፋተኛ ወይም ማይንድሴት በሚል ትርጓሜ የተሰጠው ስልጠና ሆኖ የሚያበረታታ ስልጠና ነው ማለት ከዛም አልፎም ከኛም አልፎም እስከ ላይ ድረስ የሚደርስ ስልጠናዎች ይሰጠናል። ብዙ ነገር ተሰለጠናል። አንዱ ከነሱም ለመግለጽ እንደሚሞከረው ማለት ቾክለ ከምታደርገው ነገር ወይ ስሜትን ገፋፍቶ ከምታደርገው ነገር ተቆጥበ መለስ ብለህ አስበህ የምታደርገውን ነገር እንዳለም ብዙ ነገርም ተምራለሁ። በህይወታችን ላይ መቀየር ለምንችላቸው ነገሮች ብቻ መጨነቅ እንዳለብን፣ መቀየር ለማንችላቸው ነገሮች ተቀብለናቸው መኖር እንዳለብን ነው አንድ ቀረኝ የምለው ነገር። የሚጠቅማቸው ምንድነው 80-90% ስኬታችን የሚመጣው ከስሜትና ከማህበራዊ ብልህነት እንደሆነ ነው ማሳያቸው። አንድ ሰው ምንም እውቀት ቢኖረው ሰርቲፊኬት ቢኖረው ዲግሪ ቢኖረውም ያ እውቀቱ በር ይከፍትለታል፣ እድል ይሰጠዋል። እዛ የመቆየቱና ያለመቆየቱን ስኬታማውና አለመሆኑ የሚወስነው ግን ማህበራዊ ኢንተራክሽኑ፣ ስሜቱን አያያዙ፣ ስሜቱን አገላለጹ እሱን መሆኑን መገንዘባቸው ነውና ያው እንግዲህ እንዲያ ነገር ላይ የተለያየ ችግር ውስጥ መንገባ ሁላችንም ብንሆን ስሜታችን ካለመቆጣጠር ነው ብዙ ጊዜ እና ደግሞ ማህበራዊ ብልህነት የለንም፣ አያያዙን አናውቅበትም። በሱ እንዲሰለጥኑ ራስን ከማወቅ ነው የሚጀምረውና እኔ ማን ነኝ በሚለው ከዛ ተነስቶ እስከ መጨረሻው ጥግ አሁን እስካሉበት ድረስና ማረሚያ ቤት ላይ እስከነሱ ምንድነው የሚጠበቀው ማረሚያ ቤትን አሁን ባሉበት ደረጃ እንዴት ነው አምነው የሚቀበሉት ማረሚያ ቤት ላይ ከተቀበሉት በኋላ ደግሞ ማረሚያ ቤት ላይ ለወደፊት ህይወታቸው ከእስር ቤት ሲወጡ እንዴት ነው መለወጥ የሚችሉትና ለሌላውም የእስር ቤትን አስከፊነት የወንጀልን አስከፊነት ማረሚያ ቤት መግባት በብዙ ነገር ሊገድባቸው እንደሚችል እነዚህ ነገሮችን ሁሉ በዛ ልክ ወጣቶችን እድሜያቸው በጣም ወጣት የሆኑትን ታራሚዎች የመመልመል ስራ ነው የሰራነው። እነዚህን ታራሚዎች መልምለን በሳምንት ማክሰኞ ጠዋት ግማሽ ቀን በየሳምንቱ ላለፉት 3 ወራት ግማሽ ቀን ስልጠና ሰጡልን። ለ3 ወራት ሲሰጥ የቆየው ስልጠና ተጨባጭ የሆነ የባህሪ ለውጥ እንዲያመጡ፣ ከጸብ እንዲርቁ፣ ወንጀልን እንዲጸየፉና ከሌሎች ሰዎች ጋር ያላቸውን ተግባቦት እንዲያሳድጉ ያስቻላቸው መሆኑን ወጣት ጥፋተኞቹ ይገልጻሉ። በፊት የነበረኝ ባህሪ
ችኩልነትና በቃ ወደ ጽም ገፋፋ ነገር ነበረኝ። ከዚህ ግን አሁን በደንብ አስተካክያለሁ። የነበረኝ ከዚህ በፊት አሁን ቀንሻለሁ፣ በደንብ አስተካክያለሁ የሚል ሀሳብ አለኝ በራሴ። በፊት ላይ ከነበረኝ ባህሪዎች አሁን ከዚህ ስልጠና በኋላ ህይወትን ለመምራት የተረጋጋ ሰው መሆን እንዳለብን ተምሬበታለሁ። ህይወትን ዛሬ ላይ ስኖራት ነው ህይወት የምትቀየር መስለኝ። ግን ህይወት ነገን እያሰብን ነው ህይወት የሚቀየር እንደሆነ ያን ተምሬበታለሁ። ብዙ ነገሮች ወስጄበታለሁ። መጀመሪያ ሲወጡ ሁልጊዜ እንደሚሉት አንድ እስር ቤት ከገቡ በኋላ ህይወታቸውን በሌላ አንግል ነው የሚያዩት። ከዛ አስተሳሰብ ወይም ከዛ ከገቡበት ነገር ለማውጣት ሰርተን ስለነበር ያስወጣናቸው ከወጡ በኋላ ይቅርታ ያጠየቁ ሁሉ አሉ። ዋናው ታርጌቱ ምንድነው? የወንጀል አስከፊነትን የሚጸየፍ ትውልድ ስለሆነ መፍጠር የማረሚያ ቤት ዋና ተልዕኮ። ደጋጋሚ ታራሚን ከተቻለ ሙሉ በሙሉ ዜሮ ማድረስ፣ ካልተቻለ ደግሞ እየቀነሱ መሄድ ስለሆነ ዋና አላማችንም። ለዛ ደግሞ ሰፊውን ቦታና ሰፊውን ሚና እየተጫወተ ስልጠና ስለሆነ በማረሚያ ቤት በኩል በጣም ውጤታማ የነበር ስልጠና ነው ብለን እየገመገም ነው። በስሜታዊነት መገፋፋትና ትዕግስትን ማጣት አብዛኛው ወጣት ጥፋተኛ ለሚፈጽማቸው ወንጀሎች መነሻ ሲሆኑ ድብርት፣ ጭንቀት፣ በራስ አለመተማመን እንዲሁም ለሌሎች ብሎም ለራስ የተዛባ አመለካከት ማዳበር ወጣት ጥፋተኞች በማረሚያ ቤት ቆይታቸው ከሚደርስባቸው የስነ ልቦና ችግሮች ጥቂቶቹ ናቸው። እነዚህ ባህሪያትም ታራሚዎቹ በማረሚያ ቤት የሚኖራቸውን ቆይታ ከባድና ውስብስብ እንዲሆንባቸው ያደርጋል። ይህ ደግሞ የህግ ታራሚዎችን በደጋጋሚ የወንጀል ድርጊት ላይ እንዲሳተፉ መነሻ በመሆኑ ማረሚያ ቤቶች በሚሰሯቸው የማረማነጽ ስራ ላይ ተግዳሮት እንደሚሆኑ መረጃዎች ያመለክታሉ። ለወጣት ጥፋተኞች የሚሰጥ የህይወት መርህ ስልጠና እነዚህን ችግሮች የሚቀርፍ ከመሆኑም በተጨማሪ ታራሚዎቹ የእርምት ጊዜያቸውን ጨርሰው ሲወጡ በቀላሉ ከህብረተሰብ ጋር እንዲቀላቀሉ የሚያስችላቸው ነው። እንግዲህ እያስተማርኳቸው ያለሁት ምንድነው ችግሮቻችንን የሚወክሉ ነገሮች ወይ አላማቸውን እንዲያውቁ፣ አላማ ለማወቅ ነው። ህይወታቸውን ፐርፐዝ አያውቁትም። አንዳንዶች ደግሞ ዲሲፕሊን እንዳደሉ የመጣላቸው ነው የሚያደርጉት፣ አስበው አያደርጉም ማለት ነው። ወይ ማድረግ የሚገባቸው ነገር አያደርጉትም፣ ወይ የማይገባቸውን ያደርጋሉ። ዲሲፕሊን ጉዳይ ነው። አንዳንዶች ደግሞ ክህሎት የላቸውም። ሂዱና ከህብረተሰቡ መካከል ኑሩ ቢባሉ እንኳን እንዴት እንደሚኖሩ አያውቁትም፣ እንዴት እንደሚግባቡ የኮሚኒኬሽን ህግ አያውቁም፣ ክህሎቱ የላቸውም። የካራክተር ደግሞ ይሻላቸው። ቤዚክሊ አራቱን ነው የምንሸፍነው። ፐርፐዛቸው እንዲያውቁ፣ ዲሲፕሊን እንዲሆኑ፣ ደግሞ ስኪልፉል እንዲሆኑ በማህበራዊ ግንኙነታቸው ሶፍት ስኪል የምንለውን ነገር ደግሞ ካራክተራቸው ጥሩ እንዲሆን፣ ተዋህደው እንዲኖሩ፣ ተቻችለው እንዲኖሩ እሱ ላይ ነው የምናተኩረው እና ከእንደዚህ አይነት ስልጠና የተነሳ ሄደው ባፋቸው እንዲነኝ እንዲነ ብለው ማሳመን ባይችሉም በኑሯቸው ያሳምናሉ። የጊዜ ጉዳይ ነው። እንደተለወጡ ማሳየታቸው አይቀርም። ከዛ የተነሳ ህብረተሰቡ መካከል ኢንቴግሬት እያደረጉ ይገባሉ ብዬ አስባለሁ። በደንብ ለውጥ ያመጣላቸዋል ብዬ አስባለሁ። ከዚህ ማረሚያ ቤት ለመውጣት ቢያንስ ኦልሞስት 3 አመታት ይቀሩኛል። እነዚህ 3 አመታት ተምሬ ጥሩ ውጤት አምጥቼ ውጪ ላይ የተሻለ ህይወት ለመምራት ቤተሰቦቼንም እናቴንም የተሻለ ነገር ለማድረስ እኔም ተለውጬ የተሻለ ነገር ለሀገሬ ማበርከት ፈልጋለሁ። ያው እዚህ እንደነገርኩሽ ትምህርት እየወሰድኩ ነው። ከዚህ ጨርሼ ትምህርቱን ነው የምወጣው። ከዛ በኋላ ውጪ ላይ የተለያዩ ነገሮችን ስራዎችን ለማድረግ አስባለሁ። ስንገባ ብዙ ጥፋቶች ሰርተን ህዝቡን አስከፍተን የገባ ነው ቢሆንም አሁንም በዚህ ትምህርት በሰለጠነውም ቢሆንም ብዙ ትምህርት በወሰድኩበት ነገር ህዝቡን ይቅርታ ጠይቄ ባደረኩትን ነገር ተጸጽቼ እንደገና በአዲስ ህይወት ላይፌን ለመጀመር ወስኛለሁ። ህይወቴ ከዚህ ማረሚያ ቤት ከወጣው በደንብ በስራ ሰርቼ ለፍቼ ልበላ አስቤያለሁ። እኔ ለራሴ ተለውጬ ቤተሰቤን ላግዝ ካልሆነ ከዚህ በኋላ ወደ ጥፋት የሚሄድበት ምክንያት አይገኝም። የገባንበት ማንኛውም ችግር ስህተት እንደሆነ አምነን ማረሚያ ቤቱ ህግና ደንብ አለው። በዛ ህግና ደንብ ተመርተን እዚህ ውስጥ ምን ያህል እውቀት ያዘን የሚለውን አይተን ወጥተን ደግሞ ለማህበረሰብ ጥሩ እንድንሆን የሚለውን ነገር ተገንዝቤያለሁ።
ወጣት ሀገር ተረካቢ አምራች ዜጋ ነው። ማረሚያ ቤቱ እነዚህን ወጣት ጥፋተኞች አርሞና አንጾ ወደ ማህበረሰቡ የመቀላቀል ኃላፊነትን ለመወጣት እንዲችልም ሁሉም ዜጋ በሚችለው አቅም ማገዝ ይኖርበታል። ይህንን ዓላማ ለማገዝም ለ170 ወጣት ታራሚዎች በነጻ ስልጠና በመስጠት ለምርቃት ማብቃቱን የሚናገረው የህይወት መርህ አሰልጣኝ ዶክተር ኢዮብ ማሞ ማረሚያ ቤቱ በበጎ ፈቃድ ላይ ለተሰማሩ ግለሰቦች ምቹ ሁኔታን መፍጠሩ ስልጠናውን ውጤታማ እንዳደረገው ይናገራል። በከፍተኛ ጥበቃ ማረሚያ ቤት ለወጣት ጥፋተኞች መሰጠት የተጀመረው ስልጠና ለውጥ እያመጣና ወጣት ጥፋተኞችን አርሞና አንጾ ወደ ማህበረሰቡ ለመቀላቀል አጋዥ በመሆኑ በመላ ሀገሪቱ ባሉት የማረሚያ ተቋማት ውስጥ መስፋፋት እንዳለበትም ተጠቅሟል። በተደጋጋሚ እንደምናገረው የማረሚያነት ስራ የማረሚያ ቤቶች ስራ ብቻ ሳይሆን የማንኛውም የማህበረሰብ ተሳትፎ የሚጠይቅ ነው የምንለው እንደ ዶክተር ኢዮብ አይነት በጎ ሰዎች ወደ ማረሚያ ቤቶቻችን እየመጡ ታራሚዎችን እንዲያነቃቁ፣ እንዲያስተምሩ ከድብርት ወጣው ነገ አዲስ ቀን መሆኑን አምነው ራሳቸውን እንዲያዘጋጁ ለማድረግ ስለሆነ እንግዲህ ጊዜያቸውን ሰውተው ለ3 ወር ያክል እነዚህን ወጣት ታራሚዎች የአመለካከት ለውጥ እንዲያመጡ ነገን ተስፋ እንዲያደርጉ ለሰጧቸው በነፃ ለሰጡት አገልግሎት በፌዴራል ማረሚያ ቤት ስም እጅግ በጣም አድርጌ ለመሰግናቸው እወዳለሁ። ማረሚያ ቤት በማረሚያ አካላት ብቻ ስራው ተሰርቶ የሚያልቅ አይደለም። ሌሎች ባለድርሻ አካላትም ባላቸው አቅም መስራት በሚችሉ ነገር ከማቴሪያል ከእውቀት በአጠቃላይ ድጋፍ ሊያደርጉ ማረሚያ ቤቱ በክፍያ ብቻ የማይችላቸው አገልግሎቶች አሉ። ስለዚህ አቅም ያለው እንዲደግፈን በእውቀቱ በጉልበቱ ለማለት ነው ፈልገው። ኒዶች አሉ በየቦታው ማህበራዊ ኑሮ ውስጥ ፍላጎቶች አሉ ማለት ነው። ያን ፍላጎቶች የሚመለከታቸው ሰዎች አካሎች ብቻ አይደለም፣ በቀጥታ ዳይሬክትሊ የሚመለከታቸው አለ። ግን ደግሞ ዳይሬክትሊ የማይመለከተን ሰዎች አለን። እዛ ቦታ ራሳችን ብናቀርብ ጊዜያችንን፣ አቅም ካለን ገንዘባችንን፣ ሪሶርሳችንን፣ እውቀታችንን ብናቀርብ ብዙ ልንጠቀም የምንችለው ነገር እንዳለ ተመልካቹ ቢያስብ ደስ ይላል። ሁሉም ሰው ጋር መዋጮ ሊያደርገው የሚችለው ነገር አለ ብዬ አስባለሁ። አንዱ ጋር ያለው ሌላ ጋር የለም፣ አንዱ ጋር የሌለው ደግሞ ሌላ ጋር አለ። እንደ ፌዴራል ማረሚያ ቤት 6 ማረሚያ ማዕከል አለ። በ6ቱም ጋር እንዲሰጥልን ነው እኛ የምንፈልገው። ሌሎችም አሁን እኛ ያላሰብናቸው እኛ ዩኒቨርሲቲን አክሰስ ማድረግ አልቻልንም ነበር እስካሁን። የኛን ባለሙያዎች እንዲያሰለጥኑ እንጂ ማረሚያ ቤት መጥተው ታራሚዎች እንዲያሰለጥኑልን ከነሱ ጋር ግንኙነት አላደረግም ነበር። ግን አሁን በ2017 አሁን በዚህ 2 ወር ውስጥ ከነሱ ጋር ግንኙነት ጀምረናል። ከዩኒቨርሲቲ ከሳይኮሎጂ መምህራኖች ጋር ግንኙነት ጀምረናልና ይሄ ስልጣና በዚህ ብቻ የሚቆም አይደለም። አሁን የጀመርነው እንዳያችሁት በወጣቶች ነው። ከወጣቶች በላይ ደግሞ በጣም ከባባድ ወንጀል ሰርተው የገቡ ታራሚዎች አሉ። እነሱ ላይ ደግሞ እንሰራለን በቀጣይ። ፕሮግራሙን ተከታትለን ተመልሰን ተገናኝተናል። በመቀጠል ወደ እናንተ የምናደርሰው የህግ ታራሚዎች በፍርድ ቤት ውሳኔ መሰረት ጥፋተኛ ተብለው አውቀው የሚሆን ሳያውቁ በፈጸሙት ወንጀል ወደ ማረሚያ ቤት ይመጣሉ። ታዲያ ወደ ማረሚያ ቤት ከመጡ በኋላ የተለያዩ የስነ ልቦና ጫናዎች እንዳይደርሱባቸው የተለያዩ የስነ ልቦና ድጋፍ ይደረግላቸዋል። እንዲሁም በማረሚያ ቤት ቆይታቸው በቀለም ትምህርት፣ በሙያ ስልጠና የእርምት ጊዜያቸውን ያሳልፋሉ። በዛሬው ፕሮግራማችንም እስቲ የማረሚያ ቤት ቆይታቸው ከታራሚ አንደበት ምን ይመስላል የሚለውን ተከታትለን እንመለስ። ወንጀል ከፈጸምኩ በኋላ ወደ ራሴ የተመለሱ ስታሰር ይሄ ነገር ጎሎብኛል ሳይሆን መጀመሪያውኑ ራሳቸውን ከወንጀል ንጹህ ማድረግ መቻል አለባቸው። ሊተካ የማይችል ነገር ነው ያጠፋው። አንድ ሰው ወንጀል ሰርቶ እኔ አላጠፋውም የሚል ከሆነ አሁንም ተመልሶ ጥፋት ማያጠፋበት ምክንያት የለም። እኔ ያንን አምኜ ተቀብያለሁ። ዮሐንስ ሰለሞን እባላለሁ። የህግ ታራሚ ነኝ። መንገድ ትራንስፖርት ነበር የምሰራው። የመስክ አሰልጣኝ ነበርኩኝ። ጥሩ ስራ ነበረኝ። ጥሩ ቤተሰብ ነበረኝ። ብቻ ጥሩ ማህበረሰብ መሀል ነበርኩ። በነፍስ ነው በሰው ግድያ ወንጀል ነው የገባሁት። በሰዓቱ ያው መታገስ ባለመቻሌ ምክንያት
የሰው ነፍስ አጥፍቼ የ15 ዓመት ፍርደኛ ነኝ። እስካሁን በ5 ዓመት በእርምት ላይ ቆይቻለሁ። ወንጀል ከተፈጸመ ከ2 ወር በኋላ የተያዝኩት። ከዛም በቀጠሮ ከ3 ዓመት በላይ ቆይቻለሁ። በእስር ላይ ደግሞ ከፍርድ በኋላ 2 ዓመት ቆይቻለሁ። ወንጀል ከፈጸምኩ በኋላ ወደ ራሴ የተመለስኩ ስታሰር። የሰው ነፍስ ቀላል ነገር አይደለም። ምንም ምክንያት ቢኖረኝ ምንም የሰው ነፍስ ለማጥፋት ግን የሚያበቃ ምንም ምክንያት ስለሌለ እርግጠኛ ነኝ ባልታሰር ኖሮ ዛሬ ያለሁትን ሊሆን አልችልም። ማለት ከዚህ የባሰ ነገር ውስጥ ምገባ ይመስለኛል። ምክንያቱም ሰው ላጠፋው ነገር መቀጣት መቻል አለበት። ቃሊቲ በነበርኩ ሰዓት የእንጨት ስራ ሰራ ነበር። የእንጨት ሙያ ሰራ ነበር። እዚህ ከመጣሁ ግን ከባድ ፍርደኛ የፍርድ ጊዜው ሳይቀልለት በፊት ወደ ስራ ያወጣ ቀለል ወዳለ ውስጥ ላይ ግን ሞቲቬሽን አደርጋለሁ። ከሰዎች ጋር እነጋገራለሁ። አንዳንድ ስልጠናዎችን እንሰጣለን። በእንደዚህ በህይወት ተመክሮ ላይ ማለት ነው። ያንን እንሰጣለን። ብዙ ጊዜ የሚመላለሱ ሰዎች ስላሉ በዛ ላይ እናማክራለን። የመጽሐፍ የማንበቢያ ቀን ብለን መስርተናል። ያንን መጽሐፍ እናስነብባለን። ብዙ ነገር አለ። ብቻ ስራችንን ለማቅለል አንደኛ ነገር ራሳችንን እያስተማርን በዚህ 5 ዓመት ለኔ የእስር ጊዜ ብቻ እንዲሆን አልፈልግም። በእያንዳንዱ ዓመት የምማራቸው ነገሮች መኖር አለባቸው። ምክንያቱም ሰው ማረሚያ ቤት ሲገባ እንደ ስሙ ታርሞ ነው መውጣት ያለበት እንጂ አንድ ቦታ ላይ እንደ እንስሳ ታግዶ ቆይቶ መለቀቅ ብቻ ሳይሆን የሆኑ ነገሮች ይዞ መውጣት መቻል አለበት። ምክንያቱም ከውጭው ዓለም የተለየ ነው። ይሄ እንደተለየው ግን እዚህ ጋርም የተለየ ትምህርትም አለ። ጉዳት ብቻ አይደለም ያለው። ስለዚህ አንዳንድ ጊዜ ሰዎች በሰሩት ወንጀል ማረሚያ ቤት ሲገቡ ራሳቸው መጠየቅ መቻል አለባቸው። ለምን ታሰርኩ? እንዴት ታሰርኩ? ይሄ ነገር ጎሎብኛል ሳይሆን መጀመሪያውኑ ራሳቸውን ከወንጀል ንጹህ ማድረግ መቻል አለባቸው። ከወንጀል ማጽዳት አለባቸው። ስለዚህ ያው አለበዛ ተወቃሽነት አይኖርም። ራሱን የማይወቅስ ሰው ደግሞ ነገም ስህተት ሊሰራ ይችላል። ስለዚህ ራስን መውቀስ አስፈላጊ ነው። ህይወቴ በቃ እዚህ ጋር ጨለመ። በጣም ተስፋ ቆርጬ ነበር። በጣም የሰው ነፍስ ማጥፋት በጣም ከባድ ሊተካ የማይችል ነገር ነው ያጠፋው። እስር ቤት ውስጥ አንድ ሰው መማር ያለበት አንድ ትልቅ ነገር ትዕግስት ነው። ሰው ታጋሽ መሆን መቻል አለበት። በሃይማኖታዊ፣ በሳይንሳዊ፣ በየትኛውም የሃይማኖት መንገድ ያሉ ሰዎች የትኛውም የሃይማኖት ትምህርት ያንን ስለሚል ትዕግስት በጣም ትልቅ ዋጋ አላት። በጣም ትልቅ ዋጋ። እኔ ትላንትና ባለመታገዜ ያ ወንጀል ተፈጽሟል። እኔም ከእድሜ ላይ 10 ዓመት አቃጥያለሁ። ያችን ቀን ግን መታገስ ቢችል ኖሮ ይሄ ነገር አይመጣም። ስለዚህ ለወደፊት መማረው ነገር ለሰው የምመክረው ነገር ቢኖር ውጪም ላሉ ሰዎች እዚህ ደረጃ ላልመጡ የግዴታ ሰው ለመማር መታሰር የለበትም። ውጪም ላሉ ሰዎች የምመክረው ነገር ቢኖር መታገስ እንዳለባቸው ነው። መታገስ በቃ የታገሰ ሰው በትክክለኛ መንገድ የሚጓዝ ሰው ትክክለኛውን ፍሬ ይበላል። አንድ ሰው ወንጀል ሰርቶ እኔ አላጠፋውም የሚል ከሆነ አሁንም ተመልሶ ጥፋት ማያጠፋበት ምክንያት የለም። እኔ ያንን አምኜ ተቀብያለሁ። እናቴ በልጅነቴ ነው ያጣኋት። አባቴም ብዙም አላውቀውም። ግን ያ ማህበረሰብ እንደ እናትም እንደ አባትም አሳድጎኝ በዚህ ሁኔታ ግን እስር ቤት መታሰሬ ፍራቻ አንዱ ምንድነው ያ ማህበረሰብ የሰጠኝን ነገር አለመመለሴ ነው። ወደፊት ያንን ነገር መመለስ ፈልጋለሁ። ግን እንደተፈታው የሚቀበለኝ ማህበረሰብ እንዴት ነው ብዬ አስባለሁ። ግን ከተፈታው በኋላ በጣም ጠንካራ እንደምሆን እርግጠኛ ነኝ። እንግዲህ እግዚአብሔር ያውቃል። እኔ ይቅርታ መጠየቅ ፈልጋለሁ እነሱ ነው የግዴታ እነዛን ሰዎች ብቻ ሳይሆን ያ ማህበረሰብ ያልሰጠኝን ነው እኔ ያደረኩትና በዚህ አጋጣሚ በጣም ይቅርታ እንደ እናት እንደ አባት አሳድገውኝ ይሄን አጣው ሳልል ይሄ ጎደለብኝ ሳልል ጥሩ ጭንቅላት እንዲኖረኝ የበታችነት ስሜት እንዳይሰማኝ ጥሩ ሰራተኛ እንደሆነ አድርገውኛል። እንዲያቆልኝ የምፈልገው ነገር የወንጀል የመስራት ልምምድ ኖሮኝ አይደለም። በሰዓቱ የትዕግስት ማነስ ነው፣ ትዕግስት አለመኖር ነው። ይሄ ደግሞ ትልቅ ዋጋ አስከፍሎኛል። በጣም ተጸጽቻለሁ። እናንተንም ማስደሰት ፈልጋለሁ ነው።
ግለ ታሪኩን ተከታትለን ተመልሰን ተገናኝተናል። በቀጣይ ደግሞ የፌዴራል ማረሚያ ቤት ኮሚሽን የሙዚቃና ቲያትር ቡድን በሙዚቃ ዘና ሊያደርገን አንድ ሙዚቃ አዘጋጅቶልናል። ተከታትለን ተመልሰን እንገናኛለን። ባይኔ እንዳላንቺ እፈራለሁ በእጄ እንዳልነካሽ እሳሳለሁ ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ መላጥቼ ተጨንቄያለሁ እኔስ አንቺን እወድሻለሁ ፍቅር ለጸሪው ቃሉ ቢቀልም የኔያችን መፍራት ከሰው አይገጥምም ላንቺ ስሳሳ ፍቅሬ ማለቴ አረ ምን ይሆን አውቀው ስተቴ እባክሽ ገላ ውስጤን አዳምጪው ለፍቅር ብለሽ አንዴ ድል ስጪው ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ መላጥቼ ተጨንቄያለሁ እኔስ አንቺን እወድሻለሁ ታዲያ እንዳይመስልሽ ልብ ውስጡ ሚታይ ላዩን አስቦ ያማረ ሁሉ ገላ እንዳይመስልሽ ፍጹም ለቃሉ ፍቅሬን አማላይ ሞልቶ ቢተርፍ እምነቴ ቃሌን ባንቺ አልለውጥም ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ ባይኔ እንዳላይሽ እፈራለሁ በእጄ እንዳልነካሽ እሳሳለሁ መላጥቼ ተጨንቄያለሁ እኔስ አንቺን እወድሻለሁ መታገስ ላንቺ ካስጠላ ልብሽ ለስጋ ስሜት ካደላ የምሰስተው ያየንቺ ገላ ስሜት አስክሮት ካቀፈው ሌላ ሂጂ ከቀናሽ ሸኝቼሻለሁ እኔ ላንቺ እመኛለሁ ሂጂ ከቀናሽ ሸኝቼሻለሁ ላንቺ መልካም ሁሌ እመኛለሁ ላንቺ መልካም ሁሌ እመኛለሁ ላንቺ መልካም ሁሌ እመኛለሁ ላንቺ መልካም ሁሌ እመኛለሁ ላንቺ መልካም ሁሌ እመኛለሁ
ሳምንታዊ የማረሚያ ቴሌቪዥን ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በሌሎች ፕሮግራሞች እስከምንገናኝ ፕሮግራሙን በመምራት አብሬያችሁ የቆየሁት ኮንስታብል ኢየሩሳሌም ሚሊዮን ነበርኩኝ። እስከ ሳምንት መልካም ሳምንት።